አንድ ነባር ቤተክርስቲያኖች ከህብረቱ ተለይተዋል። በዛን ጊዜ እዛው በስልጣን አካባቢ እርስ በርስ ካለ ጋር የተገናኘ ሊሆን ይችላል። 10,000 15,000 አጥቢያ ያላት ቤተክርስቲያን እና አንድ አጥቢያ ያላት ወይ 10 አጥቢያ ያላት ቤተክርስቲያን እኩል ነው የምታስተናግድ። አሁን አባል እየበዛ በሄደ ቁጥር እኛ ኦቨርራይድ እንደረጋለን። ተወያይተን ተመለሱ ግድ የላችሁ። አሁን ክፍተት የሚታየው በእናንተ በኩል ታች ያሉትን እኛ አልነካንም። በነገራችን ላይ አይወጡም። አሁን ታች ያሉት በብዛት አይወጡም። ቤተክርስቲያን ውሳኔዎች እነሱ ለብቻቸው መስሎ ይችላል። እንዲያውም ከኛ አመራር ውስጥ ሁሉ ይገቡ ነበር። ይህን ልምምድ የሚያደርጉ ናቸው። ስም ያልጠራችሁበት በኋላ መሰረተ ክርስቶስ በስም ጠርታ አውግዛል። ለምሳሌ እነሱ በተለይ የተወሰኑቱ ከዛ ብሎ ከሚያደርጉት ነገር ውስጥ ወጥተው ገስታ ውስጥ ትተው ተለውጠው የሚሄዱበትን መንገድ የማይቀበሉ ሰዎች አሉ። ሰው መንፈስ ነው እያል አሁን ከዛ ልምምዳቸው ሳይመለሱ አሁን ምርጫ ሲመጣ እዚህ ጋር መመረጥ ስለፈለጉ ፓስተር ጻድቁ ከነሱ ጋር እየዞሩ ሪባን ሲቆርጡ ነው። ያን ሁሉ ሲያሰራጩ የነበሩ ሰዎች አንደኛው አንድ ሰው ሆኖ 5 ፌክ አካውንት በከስ እነማን በህግ እንደሚጠይቁ የማህበራዊ ሚዲያ ውንብድና በጣም ተስፋፍቶ ቀጥሏል። አሁንም በቤተክርስቲያንም በውጭም ያን ጊዜ እኔ ላይ ለ2 ወር የተከፈተው ዘመቻ ተፈርቶ፣ ስለዚህ ሁለተኛው ተርም ሲያልቅ አሁን ደግሞ በካውንስሉ በኩል አመራር ሆነው ለመምጣት ስለፈለጉ ነው ይሄንን አመቻችተው ነው የመጡት። የካውንስል አባል ነው። እኛም ካውንስሉ ጋራ 2 ወር ተደራድረን ተመልሰን ካውንስሉ ውስጥ ገብተናል እና ቦርድ ሜምበር የስራ አስፈጻሚ አባል ነኝ። ሌሎች ሲጠሩ ሄጃለሁ። ተመልካቾቻችን በክፍል 1 በነበረን ቆይታ ከፓስተር ጻድቁ አብዶ ጋር በነበረን ጊዜ የብዙ ነገሮችን እንዳወቃችሁና እንደተማራችሁ ተስፋ አደርጋለሁኝ። በተለይ ደግሞ የኢትዮጵያ ሙሉ ወንጌል ቤተክርስቲያን አመሰራረትና አሰያይም በተመለከተ በውስጧም ተፈጥሮ የነበረውን ችግር እንግዲህ የታሪክ ማስረጃ እንዲሆን ያው ምስክር ሆነው ዛሬ በፕሮግራማችን ቀርበዋል። ወደ ቀጣዩ ደግሞ እንግዲህ ከሙሉ ወንጌል ቤተክርስቲያን አመራርነት ሲወርዱ ወደ የሙሉ ወንጌል ቤተክርስቲያን ኮሌጅ ፕሪንሲፓል ሆነው ወደዛ ሄደው ነበርና እዛ አጭር ቆይታ ነበሩትና እዛ በሄዱ ጊዜ አንዳንድ ሰዎች ጠይቃቸው አይ እዛ መሄዳቸውንም ደስተኛ አልነበሩም የሚል ሀሳብም አንስተዋልና እስኪ ወደ ህብረቱ ከመምጣታችን በፊት ከአመራር ወርደው ወደ ኮሌጁ የሚሄዱት በዛም ቆይታ ለማድረግ አጭር ጊዜ ስለሆነ የቆዩት ምንድን ነበር የነበረው? አይ እንግዲህ ኮሌጁ መጀመሪያ እኔ ከኢትዮጵያ ሙሉ ወንጌል ዋና ጸሐፊ ከመሆኔ በፊት 5 ዓመት የመራሁት ነው። በፊት እንደውም 5 ዓመት ብቻ ትምህርት ይሰጥ የነበረ ነው። ቋንቋውም ነው። በኋላ ካሪኩለሙን አሻሽለን አድቫንስ ዲፕሎማ ከዛ ቢኤ እንዲጀምር ያደረግነው ነው እና ማቀው ቤት ነው። ምንም ችግር አልነበረም። እኔ ሳልጨርስ ነው ቦርዱ እኔ ጋር የነበረው ቦርድ ከኔ ጋር የነበረው ሾፌር እና መኪና ለእኔ ተመድቦ እዛ እንድመለስ አንድ የቦርድ አባል አሁን ቆይ ስትሄድ በምንም እንዴ እኔ በታክሲ ብሄድ ምንድን ነው አልኩኝ። ምን ችግር አለ ይሄ ለእኛ አይሆንም አሉና መደቡ ማለት ነው። ስለዚህ እዛ ተመልሼ ሲሄድ ማቀው ቤት ነው ማቀው ነው እና የሚል ግምት ነበረኝ። ግን አንዳንድ ጉዳዮች ነበሩ እዛ ውስጥ ትልቅ ትምህርት ያገኘሁበት ነው። አንዳንድ ጊዜ ማቀው ቤት ነው ብለህ እንትን አይደለም ብዙም ይሄን ያህል የሚባል አይደለም። እንግዲህ እዛ ስመለስ መጀመሪያውኑ ካሪኩለም ለውጠናል፣ ምን ብለናል። ቦታውም ተገዝቷል። እኔ ኢትዮጵያ ሙሉ ወንጌል ዋና ጸሐፊ ሆኜ እያለሁ ገደራ የሚባለው ሆቴል ገዝተናል። ገደራ የባንክ ዕዳ ነበረበት፣ በሐራጅ ሊሸጥ ነበር። መንግስት የሐራጅ መነሻ 7.4 አድርጎ ነበር። በኋላ እኛ ሰውየው ግዙኝ ባካችሁ አሉ። ምክንያቱም ክርስቲያኑ ቤተሰብ ነበራቸውና ይሄ ቤት ብዙ ኃጢአት የተሰራበት ነው፣ ባካችሁ እናንተ ግዙኝ፣ እንደው ለእኔም እንደው እንዲያርፍ አእምሮዬ እንዲያርፍ አሉ። በኋላ በባለሙያ አስጠናንና እኛ ከሳቸው ጋር የባንኩ ዕዳ ኦልሞስት ወደ 6 ሚሊዮን ነው እና ለሳቸው አንድ ልንሰጥ ከዛ ሌላ ስራ ደግሞ እንደዚህ አለ ከብርሃን ባንክ 5 ሚሊዮን ተበደር
የሚገርም ነገር ነው። ያን ጊዜ ባንኮች አያበድሩም። እኛንን ህግ ለውጠን መበደር እንደሚቻል ያን ጊዜ የነበረው ቦርድና ስራ ጠቅላላ ጉባኤ ላይ ተስማምተን ገደራ እንዲገዛ ቦርዱ ብቻ አይደለም የወሰነው፣ ጠቅላላ ጉባኤ ጭምር ነው የወሰነው። በጣም ደስ ብሎት እኛን አዋተን እንከፍላለን ብለው ተወሰነ። ከዛ ደንባችንን ማሻሻውን በመንግስትም ተቀባይነት አገኘ። ከብርሃን ባንክ 5 ሚሊዮን ተመደብ ከራሳችን አንድ ጨምረን የንግድ ባንክ ዕዳ ስለነበረበት ከፈል። ያን ጊዜ የንግድ ባንክ የቦርድ ገዢ የነበሩት አባይ ፀሐዬ ናቸው እና ሌሎችም አትሌቶችም ምናምን ቀርበዋል መሰለኝ እና አዩ አሉ። ሙሉ ወንጌል ደግሞ እዛ ምን ፈልጋ ነው? አይ ደቀ መዛሙርት ማሰልጠኛ ነው፣ ሃይማኖት ተማሪዎችን አስተማሪዎች፣ በቃ ለዛ ቤት እንደውም ይሄ ነው የሚገባው። ስለዚህ ምንም ሌላ ነገር ውስጥ ሳትገቡ ባንኩ እንዲሸጥላችሁ አድርጉ፣ እነሱ በዋነት እንዳይሄዱ፣ ሌላም ከሰውየም ጋር ሌላ ችግር ውስጥ እንዳይገቡ ባንኩ ይሽጥ ተባለው። ባንኩ ሸጠልን። እኛ ለሰውየው ያው ሰጠናቸው። ጉዳይ ለማስፈጸም ለማዛወር ምናምን አንድ 400,000 ፈጀ ያን ጊዜ። ስለዚህ በ7.4 ገደራን ገዝተናል። ኦልሬዲ ተገዝቶ እና ከተገዛ በኋላም የ1 ዓመት ኳርተርሊ ለብርሃን እየከፈልን ቆየን። እዛ እኔም ከተመለስኩ በኋላ የመጣውም ሊደር ያው ወዲያውን አጥቢያዎቹ እንደተናገሩ እንደተስማሙ ኮንትሪቢዩት አድርገው እዳው ተዘጋ፣ አለቀ። ያው ሴሚናሪ እስካሁንም እዛው ነው ያለው። ስለዚህ እንደዚህ አይነት ታሪክ ያለው ቤት ስለሆነ ይሄ ሲሄድ የማውቀው ነው። ምንም ይህን ያህል እንትን አልነበረም። እንግዲህ አንዳንድ ጊዜ ሊደርሺፕ ላይ ስትሆንና እኩል የሆንክ ሲመስላቸው አንዳንድ ሰዎች ባህሪያቸው ይለወጣል። ስለዚህ የሆነ ባህሪ ለውጥ ያሳዩ ሰዎችም ነበሩ። በኋላ እርግጥ ያው ችግር የለውም እሱ። አንዳንዴ ጊዜና እግዚአብሔር ስለሆነ እውነቱን የሚገልጡት ይሄን ያህል የሚባል አይደለም። ያኔ እኔ ኦልሬዲ አንደኛ ሀዘን ላይም ነበርኩ። ምክንያቱም የኔ ባለቤት በ2004 ነው ወደጌታችሁ ለ20 ምናምን ዓመት አብረን የቆየን እና እንግዲህ እኔ በዛ ዓመት ነው 2003 መጨረሻ ነው ያስረከብኩት። በዛ ሁኔታ ወደዛ ሲሄድ እንግዲህ ከባድ ነው። በዛ ውስጥም እያለ አንዳንድ ነገር ላይ ትኩረት ለማድረግም ያስቸግርሃል። ግን እሱ አንድ ትልቅ ትምህርት ነው በውስጡ ያለፍኩበትና እንዳውም ከዛ በኋላ የኔ ላይፍ ስታይል ራሱ ተለውጧል። ይሄ በቃ እና ቤት ስትሞት እኔ እዛው ቤት ነበር የምኖረው። ለሴም አልጋ ላይ ነበር የምተኛው። 2 ሴቶች ልጆች አግብተዋል። ወንዱ ልጅ ነው ከኔ ጋር የነበረው። ከባድ ነበር ማለት ግን እሱ ራሱን የቻለ እንግዲህ ትምህርት ይሰጣል። ከነሱት አይቀር ግን እንደው እሱም አለፈ። ስለ ባለቤቶት አንስተዋል እና ብዙ ሰዎች የሰጡኝ ምስክርነት አለ በዚህ አጋጣሚ ስላነሱት ማለት ነው። በጣም የጸሎት ሰው የተወደደች እግዚአብሔር ሴት ነበረች ብለው ተናግረውና እሳቸውን እስቲ ትንሽ እናስታውሳቸው። እሷ በቃ የውሃ እና ሙሉ በሙሉ በግ ብቻ ናት እና እንዳውም እኔ እንደ እርግብ የውሃዎች ሁኑ እንደ ባብል ብልሆች ሁኑ ይላል። አንቺ እርግብ ብቻ ሆነሽ እና ማለት ሰራተኛው ምንም ሊያታልላት ይችላል። ፕሮፌሽናሊ በጣም የታወቀች ነርስ ናት። ሳይካትሪ ነርስ ናት። አፕግሬድ አድርጋ እና በጣም ታታሪ ነች፣ የምትሰራ ናት። ግን በጣም ቅንነት፣ የዋህነት አለ እና እሷ ምንም አይነት ስሜቷን የሚጎዳ ነገር እንድትሰማ እኔም አልፈልግም ነበር እና ስለዚህ የሚገርም ነው። አብረን ያሳለፍነው ጊዜ ደግሞ ያው የችግር ጊዜ ነው። እኔ ለምሳሌ አግብቼ በ1 ወር ነበር የታሰርኩት። ከዛ የመጀመሪያ ልጅ ስትወለድ ተፈትቼ በ2ኛው ቀን ነው እና ያሳለፍነው ቀላል መከራ አይደለም። በዲላ ከዛ ሻሸመኔ ላይ ከዛ ወደ አዲስ አበባ የገባ ነው ለልጆቻችን ትምህርት ብለን ነው። ከዛ እሷ የራሷ ክሊኒክ ስትከፍት ከዚህ ከፋይናንሻል ኮንስትሬንትም እግዚአብሔር ረዳልና አትሊስት ፋሚሊው ራሱን ይችላል። በዛ አይነት ሁኔታ ነበር
እግዚአብሔር ይመስገን። እንግዲህ ያው ይህን ያነሳሁት ምንድነው ያው በሰፊው ማስተዳደር ለምደው ኮሌጅ ሲላኩ ጠበባቸው የሚልም ሀሳብ ዝም ብለው ነው ሰው ዝም ብለው ነው የሚያወራው። ጠብ የሚሰፋ የለም። እግዚአብሔር ያስቀመጠ ቦታ ስትሆን ነው ሁሉ። እውነት ነው። እንግዲህ ሀሳቡን ማንሳት ስላለብኝ ነው ያነሳሁት። ከዛ ወደ እንዴት ነው ወደ ህብረቱ ተወክለው የመጡት ከሙሉ ወንጌል? እኔ ያን ጊዜ ለነበሩ ለአንዳንድ መሪዎች ነግሬያለሁ። እንዲያውም የኔ ውሳኔ ከዚህ በኋላ በቤተ ክርስቲያን መዋቅር ውስጥ በየትኛውም ከአጥቢያ በላይ ባለ መዋቅር ውስጥ አልገባም እኔ እና ትምህርቴን መቀጠል አለብኝ ፒኤችዲ። ምክንያቱም ከኔ ጋር ኤምቲኤች ከኔ ጋር የወሰዱ ሁሉም ወደዛ ሄደዋል ብዬ እንዲያውም እንትኑን ሁሉ ሰርቻለሁ ማለት ፕሮፖዛል ነገር ሰርቼ በቃ የምማርበትን ወይም የምሰራበትን የርዕስ ፕሮብሌም ስቴትመንት የሚባል ምናምን በቃ ሰርቻለሁ። የሆነ ነገር ሰርቼ የሀገር አቀፉ ቦርድ ለሚመሩ ሰዎች ያው ከኔ ጋር ስለማውቃቸው ለአንደኛው በተለይ አጫውቼው ነበር እና ለልጆቼም ጭምር በቃ ከዚህ በኋላ ከአጥቢያ ውስጥም እኔ ሊደርሺፕ ውስጥ አልገባም፣ ሲሰጠኝ ያገለግላለሁ። ለምን በቃ ብዙ ነው ይሄን ያህል ዝም ብለህ መቆየት ከልጅነት ጀምረ ስማ አይገር። ስለዚህ ብዬ የወሰንኩበት ጊዜ ነው። አትሊስት ወደ ትምህርቱና ራሴንም ብዬ የወሰንኩበት ጊዜ ነው። ከዛ እኔ ለአገልግሎት አርሲ ጉሩታ ነበርኩ እና የኛ የቦርድ ሰብሳቢው ይደውልልኛል። ደግሞ እኮ የነገርኩት ሰው ነው ሚስተር እና የኢትዮጵያ ወንጌላውያን ቤተክርስቲያን ህብረት ያው ሰለሙ ተርማቸው ሊጨርሱ ትንሽ ነው የቀራቸው፣ ግን ጤንነታቸው ስላለ እጩ አቅርቡ ብሎናል እና ያንተን ስም አስተላልፈናል ይለኛል። አንተ እግዚአብሔርን አትፈራም አልኩት። ነግሬህ ልቤን አንተ እግዚአብሔርን አትፈራም ወይ አልኩት። ከዛ ስለው አይ በቃ እንግዲህ እኛ እንደ እንትን አስተላልፈናል፣ ለማንኛውም አንተ ኔጋቲቭ ነገር መልስ አትስጥ ምናምን አለ። ሰውዬ ጤና የለውም እንደ ብዬ አዲስ አበባ ስመለስ ሰርቺንግ ኮሚቴ የሚባል ተቋቁሟል መሰለኝ። አንዱ እኔ እንደገና ጅማ ለአገልግሎት ሊሄድ ቲኬት ኦፊስ ያለው ሰው ነው እና ቲኬት ስጠይቀው ወይ ኧረ እኔ ነበርኩ አሳይን የተደረግኩት ይለኛል ብሎ ይጠይቀኛል። አይ ዞር በል አንተ፣ በእንግሊዝኛ ነው የተናገርኩት። እንዲያው እኔ ኮንተምፕሌት የማደርግበት ሌላ ጉዳይ አለኝ፣ ዞር በል አልኩት። ከዛ እሱ ምን ይላል? አልፈልግም ብሏል ፓስተር ጻድቁ ይላል። እና እኔ አልፈልግም ማለቴን በጣም የሚወዱ ሰዎች ነበሩ። ለካ በኋላ ስሰማ ወደ 6 ቤተ እምነት ሁሉ ተባብረው እሱ ከሆነ ከመንግስት ያጣለናል፣ እኛን አነስተኛና ጥቃቅን ይለናል፣ እሱ ከሙሉ ወንጌል ሌላ ምን ያቅና ነው ህብረት መምራት እንዴት ይችላል ምናምን ይባል ለካ አለ። አላወኩም። ከዛ ስመለስ እነሱ እዛ ቦርድ ላይ ይነጋገራሉ እና የሙሉ ወንጌልን ወክሎ ያለው ሰው ፓስተር ይልማ ነው ያን ጊዜ። እና እሺ ምን ብሏል ፓስተር ጻድቁ ሲሉት አይልም አይችልም። ቆይ ምን ብላችሁት ነው? ይሄን ባህሪውን አውቃለሁ፣ ይሄን ፕሮቮክ ተደርገዋል ማለት ነው፣ ምን ብለህ ጠይቀህ ነው ምናምን ይላል። ለኛ በቃልስ ለምን ትጠይቃላችሁ? በደብዳቤ ነው እኛ ወስነን በደብዳቤ። ከዛ ደብዳቤ ማን ይዞ እንደመጣ አላውቅም። እኔ አሁን እንዴት እንደዚህ ታደርጋለህ ምናምን ሲባል ማታ እሺ ልበል የሚለበል እሺ ልበል ይሄ ነው ግራ ገባኝ። እና ያው ብቻዬን ነኝ። ስጸልይ እሺ ብልስ ምን ይሆን እንዴት ይሆናል? በኋላ ምን ቸገረኝ፣ ቆይ እስቲ በሂደቱ ለመሳተፍ ፈቃደኛ ነኝ ለምን አይደለም ብዬ ልክ ይህንን ስወስን እንቅልፍ ወሰደኝ፣ ተኛሁ። እና ጠዋት ክላስ ነበረኝ። ክላስ ገብቼ እያለሁ ከሰብሳቢው ጋር ይደወላል እኔ ጋር ስልክ። ከዛ ወጥቼ ሰነ ምን ነው እንደዚህ ዝም በል በቃ በሂደቱ እሳተፋለሁ ችግር የለውም በቃ አልኩት። እዛ ደብዳቤ ከህብረቱ ይዛ ሰው ፓስተር ደብዳቤውን በደንብ አንብበው መልስ ይስጡ እንጂ እንደው በስሜት አይወስኑ ምናምን አለች። ከዛ አሁንም ምን አደረኩ እኔ
በዚህ ቁጥር በዚህ ደብዳቤ ደርሶኛል፣ እንደዚህ ደርሶኛል፣ በሂደቱ ለመሳተፍ ፈቃደኛ ነኝ የሚል ጽሁፍ አንድ ፓራግራፍ ያው አንድ መስመር ጽፌ መለስኩ እና በኋላ ስሰማ ለካ እንትን አለ። ከዛ በኋላ ነው እንደውም የገባኝ አይ በቃ እንግዲህ ሲነግ እግዚአብሔር ፈቃድ ሊሆን ይችላል አልኩኝ እኔ። ለማንኛውም በዓለ አለና ከኔ ጋር ለወደደ ቅርቡ ልጅ እንዴት አባቴ ነህ አንተ እኔ ካንተ ጋር ኧረ ግድ የለም ቅረብ አልኩት። ሰዎች በኋላ ሰማ እንግዲህ ኢንካሬጅ ያደረጉ መንገድ አለ። እሱ እድሜው 40 ነው። ማን ነው እንደው ለታሪክ ቤንያም ይባላል። የጉባኤ እግዚአብሔር ልጅ ነው። የኔ የአገልግሎት እድሜ 40 ነው ያን ጊዜ። ስለዚህ እኔ ሙሉ ጊዜ የሰጠሁት እሱ ሲወለድ ነው ማለት ነው። በነገራችን ላይ አባቱን አውቀዋለሁ። አባቱ የሐረር ሙሉ ወንጌል ላጅ ተመስገን የጠቅላይ የሙሉ ወንጌል የመጀመሪያ ጉባኤ ሲካሄድም አብረን ነበርና አባቱንም አውቃለሁ እና ለማንኛውም እንግዲህ ሆነ። ጊዜው ከባድ ነበር። ምክንያቱም ኢትዮጵያ ውስጥ ለውጥ እንቅስቃሴ እየመጣ ያለበት ጊዜ ነው። የአስቸኳይ ጊዜ አዋጅ በኋላ ወዲያው ታወጀ እያለ እና ሰዎች የሰለሞን ስንሸኝ እኔን ሲቀበሉ እንግዲህ የሰለሙ አባት ናቸው። አይ እንግዲህ እግዚአብሔር እኔና ሰለሙ ምንም ብዙ ልዩነት የለንም፣ ግን የባህሪ ልዩነት እንዳለን የታወቀ ነው። እንግዲህ በእኔ ሁኔታ ሊገለጥ ክርስቶስ ብሏል ጳውሎስ። እንግዲህ አሁን ደግሞ የኔ ሁኔታ አስፈልጎታል ህብረቱ ማለት ነውና ብዬ ተናግሬ እንደነበር አስታውሳለሁ። እና ስለዚህ ቀጠልኩ ማለት ነው። እንግዲህ ህብረቱ ከተመሰረተ በኋላ ነው እርሶ የገቡትና በነበረው አንዳንድ ችግር አንዳንድ ነባር ቤተክርስቲያኖች ከህብረቱ ተለይተዋል። በዛን ጊዜ ቅድም እንደነገሩኝ እንግዲህ እርሶ ከመምጣቶት በፊት ነው እና ምን ነበር የተፈጠረው? ህብረቱ የዛሬ 50 ዓመት ነው ሲመሰረት። እኔም እንደ አንድ ወጣት ነበርኩ። መሰረታው ላይ ነበርኩ። ናዝሬት ነው ባይብል አካዳሚ ነው። እኔም ነበርኩ ተካፍያለሁ። እና ግን ሁለቱ ተራ በተራ የወጡት እኔ የኢትዮጵያ ሙሉ ወንጌል እየመራው በነበርኩበት ጊዜ ነው። የመጀመሪያው መካነ ኢየሱስ ሲወጣቸው መካኒስቶች የሚጠይቁት ጥያቄ እኛ ማንም አይወክለንም የሚል ነው። እኛንም እኮ ማንም አይወክለንም፣ ራሳችን ነው የምንወክለው። ግን በዚህ በጋራ ጉዳይ ግን ህብረቱ ይወክለናል። ኢቭን ደንብ ሁሉ ተሻሽለዋል። ደንብ ተሻሻለ። ምክንያቱም በጣም እስከዛሬ ፓራዶክስ የሚገርመኝ ነገር ምን መሰለህ፣ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ከህብረቱ የወጣችው ሁለት ቁልፍ ሚና፣ ለምሳሌ የቦርዱ ሰብሳቢ ቄስ ፍቃዱ ነበሩ። ብርሃኑ ማለት ነው። ብርሃኑ አፍካ ቄስ ብርሃኑ ነበሩ። ይህ የህብረቱ ጠቅላይ ጸሐፊ ቄስ አለሙ ሸጣ ነበሩ እና ሁለት ቁልፍ ፖዚሽን ይዘው ነው እያለ ነው ካልወጣም ብሎ የወጡት። አይ ቲንክ እዛው በስልጣን አካባቢ እርስ በርስ ካለ ጋር የተገናኘ ሊሆን ይችላል። አይ ዶንት ኖ። ለማንኛውም ግን እንደወጡ እኔንም አፕሮች አድርገውኝ ነበር። እኔ ሙሉ ወንጌል አትወጣም ነው ያልኩት። አንወጣም። በኋላም ሌላም ከኔ በኋላ የነበረው ሰው አፕሮች አድርገዋል እኮ እስቲ ትሞክራላችሁ፣ ሙሉ ወንጌል አትወጣም፣ እንደሌላ አይደለም። ሙሉ ወንጌል ከላይ ስለተወሰነ ብቻ መመኑ አይቀበልም። ሲሪየስ እና እሳት ነው የሚነደው፣ አይሆንም፣ አንወጣም እኛ። ከዛ ደግሞ ቃለ ሕይወትም እውነቱን ለመናገር የሌለ ኢሹ ተነስቶ ብዙ ጊዜ እኔ ጋር ሽኬዳውን መጥተዋል፣ ተነጋግረናል። እነሱም ደግሞ ወጡ። አንዱ እንግዲህ የወጡት ዝም ብላችሁ ትቀበላላችሁ፣ አዳዲሶቹን ይቀበላል። አሁን አባል እየበዛ በሄደ ቁጥር እኛ ኦቨርራይድ እንደረጋለን፣ ድምፃችን በድምፅ ይዋጣል። ስለዚህ እንደ ቬቶ ፓወር አይነት የመፈለግም ሶሪ ቱ ሴይ ሊሆን ይችላል፣ አላቅም። እሱን እኔ ግን የስጋት ነው። በቃ አሁን ድምፃችን ይዋጣል የሚል ስጋት ነው። ሁለቱም ወጡ። የመውጣታቸውን ህብረቱ ብዙ ደስተኛ አልነበረም። ለብዙ ጊዜ ነው የቆየው። ወጥቷል እንኳን አንልም። መካኒስቶች ሰስፔንድ አድርገናል ነው የሚሉትና
ሰስፔንድ የሚባል ነገር የለም፣ ወጥታችኋል ነው የሚለው። እንግዲህ ከዛ እኔ ከመጣሁ በኋላ አንድ አውደ ጥናት እንዲካሄድ አደረኩ። ራሴም ወረቀት አቅርቤ ነበር። የኢትዮጵያ ወንጌላውያን ተክለ ህብረት ትናንትና ዛሬና ነገ እንዴት ነው? ትናንት እንዴት ነበር? ምን ቻሌንጅ ነበረው? ወደፊት ምን ይገጥመዋል? ካውንስሉም አልተመሰረተም እና ስብሰባ ኦገስት ላይ ስንወያይ የነበሩ ሰዎች ምክንያቱም ያኔ ስጠራ እኔ የቦርድ ሆኖ የሰሩትን የሁለቱም ቸርች ሰዎች ጭምር ጠርቻለሁ። ተወያይተን ተመለሱ፣ ግድ የላችሁ አሁን ክፍተት የሚታየው በእናንተ በኩል ነው እና ይሄ ይመጣል የሚመጣ ነገር አለ ብዬ እኔ ክፍተት አትፍጠሩ እና ከዛ ቃለ ሕይወት እስከ ጠቅላላ ጉባኤ ሄደው ወስነዋል። እንዲያውም ፕሮፌሰር ኢያሱ ስታዲየም መጥተው ተመልሰናል እኛ እንመለሳለን ብሎ ተናግሯል ህብረቱ ላይ። ምክንያቱም ካውንስል የሚባል አላቸው፣ ካውንስላቸው ወስኗል። በዚህ ሁኔታ ላይ ያሉ ነው የካውንስል ኢሹ የመጣው ማለት ነው። ሳይመለሱ በፊት ማለት እነሱ ያው እኔ የምጠቀመው አማርኛ አለኝ ጥሩ ላይሆን ይችላል፣ ግን ሳይመለሱ በቃ ስሉ የካውንስል ኢሹ መጣ። ካውንስል ኢሹ ሲመጣ እንዴት ነው ከማን ጋር ነው እኛ አንድ ላይ የምንሆነው? ሃው ኦነርስ ብለን እየተወያየን ቅዳሜ ካውንስል ይመስረትልን ሐሙስ እንወያይ ነበር እና አንገባም ምናምን እንመካከር ተብሎ እያለ ያው እሱ ራሱን የቻለ አጀንዳ ነው። በዚህ ሁኔታ ካውንስሉ ደግሞ ተመሰረተ። ካውንስሉ ከተመሰረተ በኋላ ኢትዮጵያ ወንጌላውያን ክርስቲያናት እኔም ፐርሰናሊ እንደ ግልም እኔም ሪዘርቬሽን ከባድ ነበር። በተለይ አዋጁ እስካየው ድረስ በግልጽ ቋንቋ ለመናገር በጣም የሚያሳስቡኝ ነገሮች ነበሩና እነሱ አብረን ይህንን የሚያሳስበንን እያወራን እያለን 180 ዲግሪ ታጥፈው ሲገቡ እኛ ደግሞ ያው እዚህ ላል አንድ መካኒሳ የነበረ ስብሰባ ላይ ተተነወተናል። በኋላ እንግዲህ ከዛሬ 2 ዓመት በፊት ነው እንደገና በእርቅም ተብሎ በብዙ 2 ወር የፈጀ ድርድር አድርገን ወደዛ የተመለስነው። አሁንም ብዙ መስተካከል የሚገባው ሊኖር ይችላል። እንግዲህ እነሱ በዛው ሁኔታ ወጥቶ ቀርቡ ማለት ነው። ህብረቱ ወጥቷል። የኢትዮጵያ ወንጌላውያን ክርስቲያን ህብረት ደግሞ እነሱ ቢወጡ ህብረቱ መቀጠል ስላለበት ታች ያሉትን እኛ አልነካንም። በነገራችን ላይ አይወጡም። አሁን ታች ያሉት በብዛት አይወጡም እና ታች ያሉት ሲሉ ምን ማለት በየክልሉ ያሉት ማለት ነው። ማለት ከዋናው ቤተክርስቲያን ውሳኔዎች እነሱ ለብቻቸው መውሰድ ይችላሉ። እንዲያውም ከኛ አመራር ውስጥ ሁሉ ይገቡ ነበር። እኔ ነኝ ቁልፍ አመራር ይቻላል፣ ግን ነው ገባኝ። ቁልፍ አመራር ውስጥ አትግቡ፣ ህብረት ማድረግ እንችላለን ብዬ እኔ እንዲያውም ቁልፍ አመራር ውስጥ አሁን ያለው ከኔ ጋር የነበረው ቦርድ እና ወሰነና እንጂ በፊት ቁልፍ አመራር ግን በየትኛውም ደረጃ ቢሆን ዋናው ቤተክርስቲያን እኛ አንቀበልም ይላሉ። እኛ እንወጣም አንቀበልም ይላሉ። ማለት ውሳኔ በላይ አካል ነው እንግዲህ የሚሉትን ነው። እኛ ደግሞ ህብረት አንከለክላቸውም። እንትኗ አንዳንድ ጊዜ አድቫንቴጅ ምን መሰለህ፣ ለምሳሌ አንዳንዶቹ እነሱ የሳሱበት አካባቢ አለ፣ ማይኖሪቲ የሚሆኑበት አካባቢ። ሰሜን ኢትዮጵያ ማይኖሪቲ ስለሆኑ ምስራቅ ኢትዮጵያ ማይኖሪቲ ስለሚሆኑ ከህብረቱ ከተነጠሉ ጥሩ አይደለም። ስለዚህ እነሱም ከዚህም ይመክሯቸዋል። ግድ የለም ቆዩ እዛው ተብሎ ይመከራሉ ማለት ነው። ይሄ ብልጠት ሊሆን ይችላል አይደል ነው። ግን በኋላ እኛ ምናን እኛ ከህብረቱ ወጡ አንልም፣ ግን ቁልፍ የሆነ አመራር ላይ አንፈቅድም። ለምን የሚተላለፉ መመሪያዎች ምናምን የመቀበል ችግር ይኖርባቸው። እርስ በርሱ የሚቃረን ነው። ሌላ ምን ነበረ የሚባለው ካውንስሉ ሲመሰረት በተለይ ደቡብ ኢትዮጵያ ላይ ምዕራባዊ ደቡብ ላይ ምናምን ላይ ኢትዮጵያ ወንጌላውያን ቤተክርስቲያን ፈርሷል የሚል ዘመቻ ይካሄዳል። ፈርሷል፣ ካውንስሉ ተክቶታል፣ ፈርሷል እና ማን ነው የሚለው? እንደሱ ያው የሁለቱ ቤተ እምነት ሰዎች ናቸው በአብዛኛው ታች ያሉት ማለት ነው። እንደዛ በሚሉበት ጊዜ እንደውም እኔ ፈርሰዋል የሚለውን እግዚአብሔር ያፈርሰው ብያለሁ አንድ ጊዜ እና ይሄ ነውር ነው ብዬ ተናገራለሁ በይፋ ቋንቋ ማለት ነው። ግን እሱ ሁሉ አልሆነም። እንግዲህ አሁን ደግሞ ሌላ ፓራዳይም ሽፍት መጥቷል።
ዊልሲ ወደ ካውንስሉ ምስረታ እንመጣለን። ያው በሂደት እንሂድ ብዬ ነው እና ችግር ይሄ አሁን የነሱ ስለተያያዘ ነው። ልክ ነው። ከነሱ መውጣትና መመለስ ጋራ ኦልሞስት ሊመለሱ ሲሉ ነው ይሄኛው ነገር ሲመጣ አይ ቲንክ አሁን እንደነገሩ እንግዲህ የነዚህ አንጋፋ ቤተክርስቲያን ፍርሃት የነበረው አዲስ የመጡትና ከዚህ ከተለመደው የመጽሐፍ ቅዱሳዊ ልምምድና አስተምሮ ወጣ ያሉ እናንተ ህብረት ውስጥ መግባታቸው ስጋት እንደሆነባቸው ነግረዋቸዋል። ግን ከዛ እንደዛ ነው የሚያደርጉት። እንደሱ አይደለም፣ በአስተምሮ ምናምን አይደለም። አዳዲስ በብዛት ሲገባ በድምፅ እንዋጣለን ነው። አዳዲሶቹ ማለት እኛ አጣርተን ነው የምናስገባው። አትቀበሉ ነበር? አንቀበልም። አሁንም አንቀበልም። ስለዚህ ፍራቻቸው የነበረው በድምፅ ብልጫ የድምፅ ጉዳይ ነው። በቃ እሱ ምን ነበር መስፈርታችሁ እናንተ? ለምሳሌ አሁን አንድ ቃለ ሕይወት ቤተክርስቲያን ስትገባ በሱራ እነሱ መስራች ናቸው። እሱ ብቻ ሳይሆን 10,000 15,000 አጥቢያ ያላት ቤተክርስቲያን እና አንድ አጥቢያ ያላት ወይ 10 አጥቢያ ያላት ቤተክርስቲያን እኩል ነው የምታስተናግዱት? ድምፅ ልዩነት ይኖረዋል። ድምፅ አሰጣጥ ላይ። ስለዚህ ምንድነው ፍራቻቸው ታዲያ? እንደዛ ኢቭን ዞ ያም ቢሆን ብዛት ስለሚኖረው እንበለጣለን የሚል ስጋት እንጂ ለምሳሌ ነባሮቹ ትልልቆቹ ድምፃቸው ካልተሳሳት 15 አካባቢ ነው እያለ በሬሾ ነው የሚሄደው። የአባል ብዛት ከዚህ እስከዚህ ይሄን ያህል ድምፅ፣ ከዚህ እስከዚህ አንድ ድምፅ ብቻ ሊኖረው የሚችል ይኖራል። 2 ድምፅ፣ 3 ድምፅ፣ 4፣ 5 ድምፅ እያለ እንደ ትልቅነታቸው እንደ አባላት ብዛት ድምፃቸው በዛ ይለያያል። ሜጀር በጣም ትልልቆቹ 15 ድምፅ እንደነበራቸው አውቃለሁ። እሺ፣ ይሄ ወንጌላን አብያተ ክርስቲያናት ህብረት ልክ እርሶ ከመጡ በኋላ እንግዲህ በተለይ አሁን ያልኳቸውን የአስተምሮና የልምምድ ችግር ያለባቸውን በስም ሳይጠራ አስታውሳለሁ መግለጫ ወጣቸዋል። እነዚህ አይነት ነገር የሚያደርጉ አንቀበልም፣ ትክክል አይደለም፣ ተመለሱ ስትሉ ነበርና ምን አይታችሁ ነው ያን ጊዜ ይህንን መግለጫ የሰጣችሁት? ከዛስ በኋላ አሁን ለምሳሌ እርሶ ላይ በቅርብ ጊዜ ደግሞ እየመጣ ያለ ትችት አለ። ብዙ ጊዜ ተጠይቀው ምላሽ ሰጥተውበታል። ግን ተመልሰው እዛው እነሱ ግሩፕ ውስጥ ገብተዋል። በተለይ ከካውንስሏ ምርጫ ጋር በተያያዘ ብለው የሚል እንትን አለና ከዚህ ጋር አያይዘው መጀመሪያ ወደ መግለጫው እንምጣና መግለጫ ስተቱ አንደኛ ስትናገሩ ስምም አልጠራችሁ። ይህን የሚል ልምምድ የሚያደርጉ ነው ያላችሁ። ስም ያልጠራችሁበት በኋላ መሰረተ ክርስቶስ በስም ጠርታ አውግዛለች። እናንተ ስም ያልጠራችሁበትና መግለጫ የሰጣችሁበት ስም መጥራት አስፈላጊ ላይሆን ይችላል። ለምሳሌ ተስፋዬ ማለት ስም ሳልጠራ እንደዚህ ቀጭን የሆነ ጸጉሩ እየተመለጠ ያለ ለዚህ የሚያደርግ ብዬ በገልጽ አንተ ራስን ታውቃለህ፣ ሌላውም ያውቃል። ስም ምን ያስጠራል? እኛ በመጀመሪያ ደረጃ አጥንተንም በግልጽ ቋንቋ ያልነው ምንድን ነው? ለምሳሌ በ3 ጉዳዮች ነው። አንዱ አስተምሮ ነው። እኛም አንቀበላቸው የአስተምሮ አይነቶችን ነው የዘረዘርነው። ለምሳሌ ፕሮስፔሪቲ ወይም የብልጽግና ወንጌል ወይም ኔሚት ክሌሚት ዋትስቨር የሚባል ብቻ በለን ሳይሆን ለምሳሌ እንደዚህ አንሆንም፣ እንዲህ አይሆንም፣ እንዲህ ይሆናል። ስፔሲፊካሊ ያንን እነሱ የሚሉትን ከእግዚአብሔር ቃል አንጻር እኛ እንደማንቀበል ነው ግልጽ ያደረግነው። እንትኑን ማየት ዶክመንቱን ማየት ነው የሚሻለው። 32ኛው ጉባኤ ላይ ነው። ምክንያቱም እኔ በ30ኛው ነው የተመረጥኩት። ከዛ 1 ዓመት አስጠናው ጉዳዩን። ከዛ በ32ኛው ላይ አቋም ተወሰደ ማለት ነው። ያኔ እንደውም አከረራችሁ አሉን። ደግሞ ያኔ እኛን ማን ከኛ ጋር ቆመ? ያን ጊዜ አሁን በጣም ለእውነት እንደምንቆረቆር ብሎ አሁን ምር የሚለው ሁሉ ያን ጊዜ የት አለ? እንደውም ያን ጊዜ አንዳንድ ወዳጆቼም እንዴት አንተ ሙሉ ወንጌል ሆነ የመንፈስ ቅዱስን ጸጋ ስጦታ ተቃወመ? አልተቃወሙም። እኛ እንግዳውን እሳት ነው የምንቃወመው፣ እውነተኛውን እሳት አንቃወምም። እውነተኛ የጸጋ ስጦታ አለ፣ የሚሰራ አለ። ግን ሐሰተኛው ከእውነተኛው የሚለይበትን ፎርጅድ ዶላር እኮ ለማወቅ እውነተኛውን ዶላር ገጽታዎች ማወቅ ያስፈልጋል። ፎርጅዱ ይኮርጃል። ስለሚኮርጅ እዚህ ጋር ኮርጆ ነው ማለት መቻል አለብን። አስመስሎ ያቀረበው እዚህ ጋር እውነት፣ ምክንያቱም ግማሽ እውነት ሁልጊዜ ሐሰት። እኔ በእግዚአብሔር ጤንነት ይሰጣል ብዬ አምናለሁ፣ ይፈውሳል ብዬ አምናለሁ። ግን አትታመምም ብዬ አላምንም። ገብቷል? ሰው ነው። ማንነቱን ዳይካቶሚ ይባላል። ሰው መንፈስ ነው ብዬ አላምንም። እኔ ሰው ነፍስ መንፈስ ጋር አለው። ሁለንተናዊ ማንነቱን ነው ማስተምረው።
ስለዚህ እነዛን አስተምሮዎች 1 2 3 ብለን እነዚህን አስተምሮ አንቀበልም። ሁለተኛ ሌላው ልምምድ ነው። አንዳንድ ሰው በአስተምሮ ምንም ችግር ላይኖርበት ይችላል። የጸጋ ስጦታን ለንግድ ቢዝነስ አይነት አድርገው ይሄን ማድረግ ይሄ ትክክል አይደለም፣ በከንቱ ቀበላቸው በከንቱ ስጡ የተባለው። ሌላው የቅድስና ህይወት ጉዳይ ነው። ስለዚህ በሶስት መንገድ ላይ ነው እና ስም መጥራት አነሰሰሪ ነው። ምክንያቱም የሚመለከታቸው ወዲያው አቤት አሉ እኮ ተሰበሰቡ እኮ ወዲያው መግለጫ ወጡ። እነሱ እኛ አልጠራናቸውም፣ ግን በቃ ቀርበው አሉ ዘረፋሉ። በኋላ በስም የጠራው እንግዲህ አንድ ቤተ እምነት እሱ የራሱ አካሄድ ሊኖር ይችላል። እኛ ግን በደምብ ተነጋግረን ነው። እዛ ውሳኔ ላይ አንድ ነገር ምን አለ ደግሞ ይሄ አሁን ስህተቱን አምኖ ደግሞ ለመመለስ ለመታረም የሚፈልጉትን ደግሞ ህብረቱ አቅርቦ ኮሬክት እንዲያደርጋቸው ይወስናል ውሳኔው። ከዛ በኋላ 4 አገልጋዮችን በተመለከተ መንገዱ ፕሮሰሱ ብዙ ነው። ኮሚቴ ተቋቁሞ ተጠይቀው ተጠንተው ኮሚቴው የደረሰበትን ለቦርድ አቅርቦ ቦርዱም አይቶ ለጠቅላላ ጉባኤ አቅርቦ በቃ እየተመከሩ ይቀጥሉ እንቀበላለን ብለ ያለ ሰዎችን ጻድቁ እንደተቀበለ ተደርጎ ተወርተዋል። ያኛው ምናልባት ራሱ ኦፊሻሊ ከተቃወማችሁ ኦፊሻሊ ከወገዛችሁ በኋላ ሲመለሱ ደግሞ ኦፊሻሊ ነው የተቀበልነው። ማን ናቸው? ለምሳሌ ይሄንን ስህተቴን ተቀብያለሁ አርሜያለሁ ብሎ ወደ የተመለሰው እነማን ናቸው? 4ቱ ልጆች ለምሳሌ 14 ነጥብ ኖሮ ይሄን 1 2 3 እንቀበላለን ብለው የተመለሱት አንዱ ዮናታን ነው። ሌላው ኤርሚያስ ነው የእግዚአብሔር መንግስት የሚባለው። ሌላው ሱራፌል ነው። ሌላው መስፍን በሾ ነው። ከተመለሱ በኋላም ይሄን አድርጓል ሲባልም መክረናቸዋል ኖ ብለን። ለምሳሌ እነሱ በተለይ የተወሰኑቱ ከዛ ድሮ ከሚያደርጉት ነገር ውስጥ ወጥተው ገስታ ውስጥ ትተው ተለውጠው የሚሄዱበትን መንገድ የማይቀበሉ ሰዎች አሉ። ለምን? የእነሱ መመለስ ምንም አይጠቅማቸውም። ለአንዳንድ ሰዎች ቢቆዩ ለመሳደብም እድል ያገኛሉ። እነሱ ስራ ነው፣ ይሄም አንዳንድ ስራ ነው እንዳየሁት ከሆነ ማለት ነው። ለማንኛውም ለእነሱ ለመሟገት ሳይሆን ያን ጊዜም የፈረሙት የተቀመጠ ዶክመንት አለ። ያን የሰራው የተቋቋመው አነጋገራቸው ኮሚቴ አለ። ቀጥሎ ቦርድ አለ። ቀጥሎ ለጠቅላላ ጉባኤ ቀርቦን አክሰፕትድ የሆኑት። ስለዚህ በዚሁ ፕሮሰስ ነው የሄደው ማለት ነው። ቅድም ያነሳው ይሄ ካውንስል ምርጫ ጋር ተያይዞ ለ2 ወር ሙሉ በእኔ ላይ ሲካሄድ የነበረው ዘመቻ ቦታው ላይ ከደረስን አሁን መነጋገር ካለብን በግልጽ እናገራለሁ። እሱ ላይ እንመጣለን ወይም መምጣት ይችላሉ። አሁን ለምሳሌ ምንድነው ያሉት እዚህ ጋር ካወገዟቸው በኋላ እነዚህ ሰዎች መመለሳቸውን ሳይታወቅ አሁንም ከዛ ልምምዳቸው ሳይመለሱ አሁን ምርጫ ሲመጣ እዚህ ጋር መመረጥ ስለፈለጉ ፓስተር ጻድቁ ከነሱ ጋር እየዞሩ ሪባን ሲቆርጡ ነበረ የሚል ከማን ጋር ዞርኩ ነው? አንደኛ ፓስተር ጻድቁ መመረጥ አይፈልግም ነበር። ይሄንን ማንም ያውቃል፣ ህብረቱም ያውቃል፣ ሙሉ ወንጌልም ታውቃለች። ለምን ከሱም በኋላ መለሳለች። እኔ አልፈልግም ነበር። ቅድም አልኩ እኮ ብዙ ዘመን ሊደርሺፕ ውስጥ ቆይቻለሁ። በቃኝ ነው ችግር አይበቃም እንዴ? እናንተና ይሰለቻል። እኔ አልፈልግም ነበር፣ እውነቱን ለመናገር አልፈልግም ነበር። እሱን እኔም አውቃለሁ፣ እግዚአብሔርም ያውቃል፣ እኔን የሚቀርቡ ሰዎች ያውቃሉ። ሌላው ያን ጊዜ የሚያምታቱት እኛ ህብረቱ ለዋና ጸሐፊነት ቦታ አልተወዳደርም። የፕሬዝዳንትነት ቦታ በትርፍ ጊዜ ፉል ታይም ስላልሆነ እባክህን ተወዳደር ወይም ስም ይተላለፍ ብለው የድምፅ ያላቸው 60 ቤተ እምነቶች የህብረቱ በአንድ ድምፅ በሚወስኑበት ጊዜ እኔ ዝም ነው ያልኩት እንጂ እሺም እምቢም አላልኩም። ሙሉ ወንጌልም ስታስተላለፍ ሰማው። እሱ አሁን እግዚአብሔርም እኛም የምናውቀው ነገር ነው። እውነቱም በግልጽ ቋንቋ ለመናገር ምርጫው ቀድሞ ነው ያለቀው። ይሄንን የጨረሱ ሰዎች ለዚህም እግዚአብሔር አብሮ ዲል ያደርጋል። እኔ ጨርሻለሁ። አንዱን ኦልሬዲ አነጋግሬ ነግሬዋለሁ። እኔ ስነ መለኮት ሰው ስለሆንኩ የእግዚአብሔር ፐርፌክት ዊል እና ፐርሚሲቭ የሚባል አለ እና
ሰዎች በራሳቸው መንገድ ሆኖ የሆነ ቦታም ቢያገኙ መቼ መጨረሻ እግዚአብሔር ሳያውቅ ስለማይሆን ቀና ያርግላችሁ ትላለህ። ስለዚህ ያን ጊዜ እኔ ላይ ለ2 ወር የተከፈተው ዘመቻ ተፈርቶ ነው። ምን ተፈራው? ምን ተፈራው? የተፈራውማ እሱ ከመጣ እንዲህ ያደርጋል ተብሎ እኮ ስንት ነገር ሲወራ ነበር። ምንድነው ሲንገሩና ምን የሚወራውን ከሚዲያው ላይ አንተ ታገኛለህ። እኔ አይደለም የሚወራው። አንዳንድ ሰው የሰሙትን ላይሰማ ይችላል። ሚዲያ ላይ በግልጽ ይኸውልህ፣ ሚዲያዎቹ እነማን እንደሆኑ ስልክ ቁጥራቸው ምንም እንደሆነ ሆል ዶክመንት እኔ በእጃለሁ። እንዳውም እኔ ወደ ህግ ቤትም እጄ ነበር። ለምን ስም ዝም ብሎ ማጥፋት ነውር ነው። አንዳንድ ጊዜ ስትቀበል ያመንክ ስለሚመስል ማለት ነው። በኋላ ሳየው እኔ እኮ በዚህ እድሜ ለመብቴ ብዬ ራሴ ኦፕሽን እንደገና ማንም ሳይለኝ አልፈልግም ብዬ ዊዝድሮ አደረኩ እንጂ ብከስ እነማን በህግ እንደሚጠይቁ አውቃለሁ። ይህን ሲናገሩ ሰምቻለሁ። አውቃለሁ ከየት ጋር እንደሚሰራ ኮምፒውተራቸው ሳይቀር ምንም ችግር። አሁን እኮ በጣም የሰለጠነ ዘመን እኮ ነው። እኔ ደግሞ ስንት ልጆች አሉ በስጋ የወለድኳቸው ብቻ ነው በጌታ ቤት እና ኢን ሚሊየንስ የሚቆጠሩ የሙሉ ወንጌል አባላት አሉ። የሙሉ ወንጌል አባላት ብቻ ነው በወንጌላውያን ቤተክርስቲያናት ኢቭን ወንጌላውያን ብቻ አይደሉም። ኢቭን በኦርቶዶክስም በካቶሊክም በእስላም ውስጥ እኮ እኔን የሚወዱ ሰዎች አሉ። የሚጠሉት ጥቂት ሰዎች እኛው በወንጌላውያን ሰርክል ያሉትን ያህል በጣም ብዙ ሰው ደግሞ ከኔ ጋር መሄድ ከፈለክ እንሄድና ታያለህ ሌላው ሰው ምን አይነት ስሜት እንዳለው ማለት ነው። ስለዚህ እኔ አንዳንድ ጊዜ አንዳንድ ነገር በለዓምን እግዚአብሔር ማን ነው ምን መጣ ሰዎች ምንድን ናቸው ካንተ ጋር ያሉት ሲለው አይ መተው እንዲህ ብለው ይነስ አትሄድ አለው። ከዛ በቃ እኔ አልሄድም አለ ሰውየው። እንደገና ሁለተኛ ዴሌጌሽን ስልክለት በለዓም መጸለይ ጀመረ። ሂድ ግን አትርገም አለው እግዚአብሔር። ሄደ። መልአክ አገኘውና ሲሪየስ መሆኑን አሁንም ነገረው። እንዳትራገም አለው። ግን ይሄን ሁሉ ካየ በኋላ ይራገማል። ሰውየው ለመራገም ይሞክራል። ምንም እንዳይራገም ቢከለከልም ማለት ነው። እና አንዳንድ ጊዜ እግዚአብሔር በልሽ ሂድ የሚል ጊዜ አለ እና ያ ሲሪየስ ነው። እና አንዳንድ ጊዜ ሳይፈልግ ማለት ነው ማለት ፐርፌክት ዊል የሚለው ፍጹም ፈቃዱ አይደለም፣ ግን መንገድህን ታገኛለህ ሂድ ብሎ ሊተው ይችላል። እና አንዳንድ ጊዜ ከዚህ መማር ይቻላል ብዬ አስባለሁ። ለምሳሌ በፖለቲካም ውስጥ ያሉ ሰዎች አንፌር ነው ልክ አይደለም የምንለውን ከሆነ በኋላ ደግሞ ኦኬ እግዚአብሔር ምክንያት ይኖረዋል ብለህ የምትተውበት ነገር ሊኖር ይችላል እንጂ እንትን አለ። ለምሳሌ በጣም እኔ ይሄን ነገር ከልቤ ፈልጌ ቢሆን ኖሮ ብዙ ቦታ መድረስ እችላለሁ። ልክ አይደለም ይሄ ነው ኤቪደንሶቼ ማቅረብ እችላለሁ ማለት ነው። እስቲ አሁን ዋናው ነገር እናያለን እና የሚል ነገር ነውና ግን በአጭሩ ብዙ ሰው እንደሚያውቀው እኔ አልፈለኩም። እንዲያውም ጥርጥሩ ሲከተተኝ እኔ አሜሪካ ሄጄ ነበር ለአገልግሎት ስመለስ ሚዲያው ለምሳሌ በማግስቱ ለምን ቆመ? የምርጫ ውጤት እንደታወቀ በማግስቱ ለምን ቆመ? ስለዚህ ምን ማለት ነው? ስለዚህ ያን ሁሉ ሲያሰራጩ የነበሩ ሰዎች አንደኛው አንድ ሰው ሆኖ 5 ፌክ አካውንት አለ። ሐዋሳ ቁጭ ብሎ ነው የሚሰራው። አንደኛው እዚህ ዓለም ህንፃ ውስጥ ቁጭ ብሎ ነው የሚሰራው። በደምብ ነው የምናውቃቸው ማለት ነው። እና ለወደፊትም እንደዚህ የሚያደርጉ ሰዎች ካሉ ሃይ አይቴክ ልጆች እንዳሉኝ እንዲያውቁ ፈልጋለሁ። እንግዲህ ይሄ ማህበራዊ ሚዲያ ገብቶ ጎርግሮ ሚስጥር የሚያገኙ ሰዎች መኖራቸው ማወቅ አለ። የማህበራዊ ሚዲያ ውንብድና በጣም ተስፋፍቶ ቀጥሏል። አሁንም በቤተክርስቲያንም በውጭም ፖለቲካውም የተቸገሩት ይሄንን ነው። ወደፊት ያው እንዳሉት የዲጂታል በሌላ ዓለም ክልክል ነው። አሁን ሄት ስፒች የሐሰት ወሬ ማሰራጨት በህግ እኛም ሀገር በህግ እኮ አለ። እኛም ሀገር ክልክል እኮ በህግ አለ። ግን ህጉን ወደ ተግባር ለምንድን ነው ዝም የሚባለው? ነገር ያው እነሱ ጋር ሲደርስ ልክ ነው። ግን አንዳንድ ጊዜ ምንድነው እንደ እግዚአብሔር ሰውና እንደ ቤተክርስቲያን
ምላሽ የማይሰጥባቸው ለምሳሌ ለእርሶ ዝም ከማለት ምላሽ መስጠት፣ አንዳንድ ጊዜ ተገቢውን ምላሽ መስጠት ከአቅም በታች ወርዶም ሳይሆን ተገቢው ምላሽ ባለመስጠት እነዚህ ውሸት የሚያወሩ ሰዎች ዝም ብለዋል፣ ስለዚህ እውነት ነው ተብሎ ሌሎች እንዲቀባበሉት ያደርጋልና በጊዜው ምላሽ አለመስጠት ራሱ እንደ ችግር አላዩትም? አይ በጊዜው ምላሽ መስጠት አልፈለኩም። እሺ ወደ ምርጫው እንምጣና ምክንያት ትችት ስለማይፈሩ በዚህ ጋር አብሬ ጠይቆትና አንዱ የቀረበው ትችት ነው። ለምሳሌ እርሶ ወደ ህብረቱ ሲመጡ ዋና ጸሐፊ ነበረ፣ እርሶ ፕሬዚዳንት ሆነው መጡ። ከዛ አሁን ይሄ ህጉን እኔ አይደለም የለወጥኩት፣ ያው ቦርድ ከኔ በፊት ነው በነገራችን ላይ። እሱን አይ ቲንክ ዘሪሁን ደጉም ብትጠይቅ ይሻላል። አይ ማለት እሱ አይደለም ጥያቄ፣ እሱ ሳይሆን እርሶ ፕሬዚዳንት ሆነው መጡ። እንግዲህ ወደ ረጅም ዓመት እዛ ቆዩ። አይ ረጅም 10 ዓመት ነው። 10 ዓመት ያው ብዙ ነው። ህጉ ነው 2 ተርም ስለሆነ 5 ተርም ስለሆነ፣ ስለዚህ ሁለተኛው ተርም ሲያልቅ አሁን ደግሞ በካውንስሉ በኩል አመራር ሆነው ለመምጣት ስለፈለጉ ነው ይሄንን አመቻችተው ነው የመጡት የሚልም አለና ምናልባት ሰምተውትም ሊሆን ይችላል። ይሄንን ከዚህ ጋር ምላሽ መስጠት ስላለ በነገራችን ላይ የፕሬዝዳንት ቦታ የካውንስሉ የፕሬዝዳንት ቦታ ኦፊስ ቢሮ አይደለም እኔ እስከማውቀው። ስለዚህ እኔ ሌሎቹ ሰዎች እምቢ ስል ጫና ያደረጉብኝ ምንድን ነው እንዴ ትርፍ ሰዓት የሚሰራ ነው። ዶክተር ጣሰው እኮ ሌላ ቦታ ሆኖ ነው የሚሰራው። የቦርድ ሰብሳቢ ማለት እኮ ነው። የቦርድ ሰብሳቢ መሆን ሚና የለውም እያሉኝ ነው ወይስ? ኖ እንደ ቦርድ ሰብሳቢ ነዋ። ቢሮ ውስጥ ቁጭ ብሎ ሁልጊዜ የሚሰራው ስራ አይደለም። ስራ እያለው የራሱ ኃላፊነት እያለው የራሱን አገልግሎት እያካሄደ ኤክስትራ ኳርተርሊ በአመት 3 4 ችግር እስካልተነሳ ድረስ አቅጣጫ ሰጥቶ የሚመራ ስለሆነ ይሄ እኮ የሙሉ ጊዜ የሚጠይቅ አይደለም። እንደ ጠቅላይ ጸሐፊ ኦፊስ ሙሉ ጊዜ የሚጠይቅ አይደለም በሚለው አይነት ነው እንዳልኩት። የኔ እንደ ኃጢአት እንደ ስህተትም ቆጥሮ ምናልባት እስከ መጨረሻው ኖ ያልኩበት ሀሳብ መጽናት ነበረብኝ። አንዳንድ ጊዜ እንግዲህ የቸርችንም የህብረቱንም መብት ወይም ድምፅ ማክበር አለብን። እኔ ብቻ ልክ ነኝ አልልም። ስለዚህ እነሱ እንደዛ ብለዋል። ትምህርት ነው ይሄ፣ በጣም ትልቅ ትምህርት ይሰጣል። ይሄ አንዳንድ ጊዜ አንተ ፐርሰናል ያለህን ኮንቪክሽን እንደው እሺ በቃ የምትልበት ጊዜ ምን ይሆናል የሚለውን ትምህርት የሚሰጥ ነው በነገራችን ላይ እንጂ ቦታው እንትን አይደለም ነው። አንዱም ማሳመኛ ቦታው ሙሉ ጊዜ የሚጠይቅ አይደለም። ይህንንም እየሰራው ሰራዋለሁ በሚል ነው። ወደ ህብረቱ ላይ ያሉ አሁን ለምሳሌ ካውንስሉ ከመመስረቱ በፊት ህብረቱ ነበር እንደ ካውንስል ወደ ካውንስል ማደግ ይችል ነበር። ፓስተር ጻድቁ እንደው እምቢ ብለው ነው እንጂ ወይም ደግሞ በነበረው አልስማማ ብለው ነው እንጂ እንደውም ካውንስል የሚባል ነገር በዛው ያድግ ነበር የሚል ትችት ሰምተዋል ብዬ አስባለሁ። እና እውነት ይሄ ድል አምልጦኛል ብለው ያስባሉ? ማለት ህብረቱን ወደ ካውንስል ያድግ የነበረ ይሄ ውሸት ነው፣ ሊሆንም አይችልም። ካውንስል ለምን ያድጋል? ህብረቱ ህብረት ነው። ግን ህብረቱ ሊቀበላቸው የማይችላቸው ቡድኖች፣ ግሩፖች ስላሉ በመጀመሪያ ደረጃ ካውንስሉ እንዴት ተጠነሰሰ፣ የማን ፍላጎት ነበር፣ አዋላጆቹ አሻጋሪዎቹ እነማን ነበሩ፣ እሱ ወደፊት ታሪክ እንጽፋለን እና የሰዎችን ህሊና አቆሽሸው እንደዚህ አይነት ነገር ሲሰሩ የነበሩ ሰዎች አሁን ደርሶ የሚያለቃቅሱ አሉ፣ ተቃዋሚ የሚሆኑ አሉ። እና የኔ ኮንሲስተንስ የሆነ አቋሜ እስካሁንም ያለው አቋሜ ምንድን ነው? ያኔም ካውንስል የሚለው ስሙን አይደለ እኔ የጠላሁት፣ ስሙን የሚያወጡ እነማን እንደሆኑ አውቃለሁ። ምን ነበር አንዱ ኮሬክቲቭ እና ምንድን ነበር የሚለው የሆነ እኮ ቃላት ከአንዱ ተሰጥቶ ነበር፣ ኮሬክቲቭ እና ምናምን። እነዚህን ወጣቶቹን አሁን አንቀበላቸውም፣ ሐዋርያ ራሳቸው የተባሉትን እናርማቸዋለን፣ እናበቃቸዋለን፣ አባት እንሆናቸዋለን ያሉት ቤተ እምነቶች 180 ዲግሪ ወዲያው ዞሮ አካሄዱን ነው። እኔ ለምሳሌ ከመጀመሪያም እኔ አካሄዱን አልተቀበልኩም እና በኋላ ቢያንስ አዋጁን ካየው በኋላ 9 አንቀጾች ያሉት አዋጅ ነው። በዚህ አዋጅ መሰረት ከተሰራ ችግር የለኝም ብያለሁ፣ በግልጽ ቋንቋ ማለት ነው። በአቋሜ ግን እኔም አላምንበትን አላመንኩበትም። ምንም ማንም ፊት ወደ ኋላ
መመለስበትም አይደለም፣ አልተመለስኩም። ወደ በኋላ መመለስበት ጉዳይ የለውም። ያን ጊዜ እኔን ለመኮንን ከሌላ ከሀገር ሁሉ በቃ ለመፍጠር እና ስንት ስም ሲያወጡልኝ የነበሩ ሰዎች አሁን ያለቅሳሉ። እና ሰው የሚዘራውን ስለሚያጭድ ችግር የለውም። ግን በመጀመሪያ ደረጃ ህብረቱ እያለ ህብረቱ መቼ ተጠየቀና ነው ህብረቱ ይሄን እናደርገው እንደዚህ አንድ ሊያደርግ አልተባለም ነው። ሳይጠየቅም በፊት ይህንን ሀሳብ አመንጭቶ ይህንን አይነት ህብረት መፍጠር አይችልም ነበር። ኖ የመጣበት መንገድ እኮ እኛ እናውቃለን። አሁን ሆድ ሲያቅዶሮ ማታ ሆድ ይፍጃው ብለዋል ዘፋኙና እኛ እናውቃለን እኮ የት እንደተጠነሰሰ እነማን ኢንቮልቭ እንዳደረጉ ምን እንደሚሆን የመንግስት ኃላፊዎችን አእምሮ እንዴት እንዳቆሸሹ እናውቃለን። ዛሬ ግን የሉም እነሱ። አንዳንዶቹ ንስሐ ገባለሁ ብሎ ንስሐ ገብተዋል። አንዳንዶቹ ተቃዋሚ ሆነዋል። እና ነበርኩ እኮ እኔ በፍርስት ደይም ስብሰባ ላይ ነበርኩ ወጥቼ ሄድኩ በኋላ እንጂ በኋላም እሺ እንግዲህ ሊቋቋም ስንልም የተስማማንበት እኮ መንገድ ነበረ። ግን ማን ነበረ ማኒፑሌቲቭ ሮል የተጫወተው? ራሱን ያዘጋጀ ገና መመረጡን ሳያውቅ የንግግር ጽፎ አይደል እንደ የመጣው አንደኛው። ምንድነው ጨዋታው? ፖለቲካው። እና ይሄ እኮ እኛ ሰፈር ያለው ፖለቲካ እኮ ከዛ ከውጭ ይብሳል። እንግዲህ የፖለቲካ ብልጠት የሌለን ሰዎች ችግር የለንም። በእግዚአብሔር መንግስት ውስጥ ግን መቼውንም ቢሆን ወደ ጥግ ማንም ሰው ሊያስቀምጠን አይችልም። እስትንፋስ በህይወታችን እስካለ ድረስ ለምናምንበት ነገር እንኖራለን፣ ለምናምንበትም እንሞታለን። ሰው መሞት ከነበረበት ድሮ ነበር የምንሞተው። እና ስለዚህ አሁንም በጥልቅ ራስን ገምግሙ። መስተካከል ከተቻለ ጥሩ ነው፣ ካልሆነ ነገ ነው የምናየው። ውጤቱን አሁን አይደለም የምናየው። ምክንያቱም አንድ ተቋም ዘላቂ እድሜ ሊኖረው የሚችለው የተቋሙ አባላት ሁሉ ሳቲስፋክሽን ሲኖራቸው፣ ሁኔታዎች ብቻ የሚያገናኟቸው ሁኔታ ካላመቻቸው ዊዝድሮ ማድረግ የሚፈልጉ አካላት እንዳሉ አሁን እያየው። ስለዚህ አሁን ለኢትዮጵያ ወንጌላውያን ቤተክርስቲያን አብረን ለምንድን ነው ለምሳሌ ሁለቱ ሲወጡ ለምን ሌላው አልወጣም? ዋይ ሹድ ዊ ብለን ያቀርባል። ለምን ነው የምንወጣው? ምክንያቱም ህብረት ነው። መሰረታዊ በሆኑ ጉዳዮች እንስማማለን። ዌር ቱጌዘር። ኢትዮጵያ ውስጥ እኮ የስላሴ አማኞች ራሱ መተባበር ጉባኤ የሚባል መስርተው ነበረ እና ሰሞኑን የካቶሊክ የሰላም ቲቪ የሚባል አለ። አባ ጸጋዬ ቀነን የሚባሉ ሰው አሉ። የዛሬ 50 ዓመት የምንታወቅ ከኔ ጋር እሳቸው ጋር ኢንተርቪው እንደዚሁ ነበረኝ። እና ሌላ ቀርቶ እኛ ከዚህ ወደ ላይ እኮ አልፈን ካቶሊክ፣ ኦርቶዶክስ እና ወንጌላውያን ድሮ መተባበር ጉባኤ ብሎ አብሮ ነበር። ቢያንስ በጣም በሆኑ ትልልቅ ጉዳዮች እንስማማለን እና በስላሴ እናምናለን እና የመጽሐፍ ቅዱስ ማህበር አባላት ነን ሁላችንም ብለን አለና አሁን ያን ጊዜ እንግዲህ አንዳንድ ሰው ችግሩ ይጠላሃል እና እኔ ደግሞ እቀልዳለሁ። እግዚአብሔር በየዓመቱ ወርቃማ ቅባት አለኝ የሚያስነሳብኝ ሰዎች አሉ እላለሁ። አንድ ሰሞን 15 ደቂቃ ከኔ ጋር ያልቆመ ሰውዬ ሌት ተቀን ሲሰድበኝ ቆይቶ አሁን ከሀገር ጠፍቷል። እና እንደዚሁ አሉ። አሁንም ምንም አላቃቸው ሰዎች አንዳንዱ አማካሪ መሆን ፈልጎ እኔ የሚስላሉ ሊሆን ይችላል። ሰው የሚጠሉ ሰው የሚሰድቡ አሉ። ካሳደጋቸው ይቀጥሉ ነው የምለው እኔ እንግዲህ በሰው ተጠርቤ ሳጥን ውስጥ አልገባም። ሬሳ ብቻ ነው ሳጥን ውስጥ የሚገባው። በህይወት ያለ ሰው ከአንተ ቦክስ ውስጥ ይወጣል፣ ይተርፋል። ስለዚህ ለምሳሌ ያን ጊዜ ማን ጋር የሄድኩት? ለምሳሌ አንዱ የሄድኩት ጃፒ መሬት ተሰጠው። እኔ ብቻ አይደለም የሄድኩት። እንግዲህ ለመጨረሻ ቀስቀሳ ከተባለ የካውንስል አባል ነው። እኛም ካውንስሉ ጋራ 2 ወር ተደራድረን ተመልሰን ካውንስል ውስጥ ገብተናል እና ቦርድ ሜምበር የስራ አስፈጻሚ አባል ነኝ። ሌሎች ሲጠሩ ሄጃለሁ። መሬት ሲሰጠው እዛ ተገኝቻለሁ።
ለምን መሬት ሲሰጠው ትገኛለህ ነው አንዱ። ሌላው ማን ጋር ተገኘው? ኤርሚያስ ጋር ወርቅ ምንድነው ምን ተሸለመ ነው ያሉኝ። ዋንጫ። ግን ዋንጫውን እኔ መልሼ እዛው ሰጥቼ ይሄን ፈንድሬዝ አድርጉበት ብዬ ሰጥቻቸው መስጠቴን ለምን ይቆርጣሉ? ታንኪዩ ስለሰጣችሁኝ ግን ብዬ መመለሴን ለምን አያሳይም? ይሄ ነው። ሌላው መስፍን በሹ ጋር ነው። መስፍን በሹ ጋር ሲሄድ እኔ ያኔ በዛ ፕሮሰስ አባል የሆነ ስለሆነ ሄጃለሁ። አንድ ጊዜ ሶፍት ምናምን ያደርገውን እዛው ፊት ለፊት ህዝብ ባለበት ሁለተኛ እንደሱ አይነት ነገር እንዳታረግ ብየዋለሁ። እንግዲህ 3 ቦታ ነው እና በጣም ተጋኖ የተወራው ዲፌሜሽን ነው። ይሄ በፖለቲካው ዓለም ውስጥ ይሰራበታል። የሚያሳዝነው ግን እግዚአብሔር ቤት ውስጥም ይህንን ስራዬ ብለው የሰሩ ሰዎች ኢንተረስታቸው 2 ቡድን ነው ያለው። በነገራችን ላይ አንደኛው ቡድን ተናቦ የሚሰራ ነበር። አንደኛው ቡድን ደግሞ ፐርሰናል ጥላቻ ያላቸው 2 እና 3 ሰዎች ደግሞ የግል ጥላቻቸውን ነበር የሚያወሩትና እንግዲህ ከልክ እያለፈ ሲሄድ ይሄ ነገር በሕግም ጭምር የሚያስጠይቅ ነው። ትልቁ ችግር እኛ የድሮ አገልጋዮች አንድ መዝሙር ዘምረን ነበር። እሷ ነች የምትፈትነን። ጭራሽ ጥፋ ከምድር ላይ ብቻ ይገኝ ስሜ ከላይ እያልን እንዘምር ነበር እና ለስም ብለህ አሁን አንተ መብት አስከብራለሁ ብዬ ብል እኔ አሁን የ69 ዓመት አዛውንት። አንዳንድ ሰዎች እኮ በእድሜ ይህን ያህል መኖርንም የማይወዱ አሉ። ማለት ለምሳሌ በጡረታ እድሜ ይውልኛል የተወዳደሩ ሌሎች ሰዎች እኮ እኔን መውለድ የሚችሉም ተወዳድረዋል አይደለ? ስም አልጠራም እንጂ አንደኛውን ደግሞ ከኔ ቢያንስ 1-4 ዓመት ይበልጥ ተወዳድሯል። የኔ እድሜ ብቻ ለምን? ሌላው በጣም አሳፋሪና ነውር ነገር ደግሞ አንዱ ግጥም ገጥመዋል እና እኔ ጻድቁ አብዶ እባላለሁ። አብዶ ማለት የእግዚአብሔር ባሪያ ማለት ነው በአረብኛ። ጻድቁ አብዶዋል ብሎ ግጥም የሰራ ሰው አለ። እኔ አላበድኩም። የአባቴ ስም አብዶ ነው። በአረብኛ የእግዚአብሔር ባሪያ ማለት ነው። ጻድቁ ወይም ሳዲቅ ወይም ሳዲቆ ማለት ደግሞ በአረብኛ ሳዲቅ ማለት እውነተኛ ሰው ማለት ነው። ስለዚህ መሐመድ ድሪሪን ይጠይቁ የአባቴንና የኔን ስም ትርጉም እንዴት እንደሚሆን። አምባሳደር መሐመድ ድሪሪ ተሳዳቢዎቹን እንኳን እንተዋቸው ነገር ነው ማለት አይ አባባሌ ይሄ ነውር ነው ማለት ዲስ ማች እንዴት ነው አንተ ሰውን የምትጠላው? ለምን የምትጠላው? አንተ ሰው ለምን በህይወት ይኖራል ብለህ ሰው ትጠላለህ እንዴ? እኔ ራሴን አላኖርኩም፣ የሚያኖረው እግዚአብሔር ነው። እና ረጅም እድሜ እንዲኖር አባትና እናትን አክብር ነው እንዳውም የተባለው አይደል እንዴ? እና ዞር ገለል ብለህ ኢንሲግኒፊካንት ሆነ የሆነ ኮርነር ይዘህ እንድትቀመጥ የሚፈልጉ ሰዎች አሉ። እነሱን እኔ በአፍንጫዬ እስትንፋስ እስካለ ድረስ ኮርነር ሊደረግ አልችልም። ጥሬም አይደለም ጸጋዬም አይደለም። እግዚአብሔር የጠራኝ እስከ ህይወት ፍጻሜ እሱን እንዳገለግለው። ስለዚህ አንዳንድ ጊዜ እንትን ነው ነውር ነው ማለት ስንት አይነት እንትን አለ። ያው ሰው በጣም አንዳንዶቹ በገንዘብ ፍቅር አንተን ለመወንጀል የሚፈልጉ ሰዎች እኔ አጠናኋቸው የአንዳንዶቹን ታሪክ ራሳቸው ውስጥ ያለውን ችግር ነው ሌላ ውስጥ የሚያዩት። ራሳቸው ማሸነፍ ያቃታቸው እና የሞራል ብቃት ራሱ የላቸው። አንተን ለመናገር የሚያስችል የሞራል ብቃት የላቸው። ግን ምን ይደረጋል እንዳልከው የሶሻል ሚዲያ ለምን ነው ሰው እስኪቀደድ ቁጭ ብሎ ሌት ተቀን ይህንኑ የሚሰራ ደግሞ አለ። አገልግሎቱ ይሄ ይሆናል እና ካሳደጋቸው ይበርቱ ብለን መተው ነው። አዎ እንግዲህ እንተዋቸው። ይሄ ተራውን ነገር ብናልፈው ነው የሚሻለው። መጨረሻ እንግዲህ ወደ ሰርክል እንምጣ። ሰርክል ከተመሰረተ በኋላ መግለጫውንም በእኛ ሚዲያ ማስተላልፈነዋል። ብዙ ሰው አይቶታል፣ ብዙ ሰው ተደስቷል። እንግዲህ አስተያየቶቹን እዛ ላይ ማየት ይችላሉ። በእኛ ዩቲዩብ አድራሻ ላይ ወጥቷልና ብዙ ሰው ግን ሚኒስትሪ ነበር የመሰለው። ሚኒስትሪ ከካውንስሉ ፈቃድ ወስዶ አሁን ነው እኔም የማውቀው። እንደውም አንዱ ጥያቄ ይዤ የመጣሁት ይህ ነገር
ሚኒስትሪ መሆን ይችላል ወይ የሚል ጥያቄም ይዤ መጥቼ ነበር። ሳልጠይቅ መልሰውን እና ይሄ ሰርክል ከተቋቋመ 2001 በፈረንጆች 7 ዓመት 21 ማለት 21 እና በዚህ 4 ዓመት ውስጥ ምንም ነገር ሳያደርግ አሁን ምንም ነገር ሳያደርግ ምሎን ወይስ ነበረ? በየዓመቱ ትሬኒንግ እንሰጥ ነበር። እሱ የመሩት ማለት ነው። አብያተ ክርስቲያናት ሆኖ እንደዚህ ራሱን ሰርክል ራሱን ችሎ ይሰራ ነበር ከሌሎች ጋር ተባብሮ። ስለዚህ አሁን አዲስ እንደጀመረ አሁን አትሊስት ጎላ ብሎ ነገሩን የበለጠ በሙሉ ኃይል ወደ መስራት ለመሄድ ነው እንጂ አዲስ አይደለም እንጂ ስራ ሲሰራ የቆየ ነው። ሲሰራ ነው የቆየ። ኦኬ እንግዲህ እንደ መግለጫው ላይ እንደሰማነው እንግዲህ ሰላም ነው። ይሄ የቢሮ ኦፕኒንግ ነው፣ ግራንድ ኦፕኒንግ ነው። ፉሊ አሁን እዚህ ላይ እኔ መሆኔን ነው ለማሳየት እንጂ ቦርድ አለው፣ የቴክኒክ ኮሚቴ አለው፣ አማካሪዎች አሉት፣ ዓለም አቀፍ ሰዎችም አሉ፣ ሌላ ዓለም ያሉ ጥሩ ሰዎች አሉ። ኢቭን ለሀገርም ጭምር ሊጠቅሙ የሚችሉ ሰዎች አሉ። በነገራችን ላይ ከኔ ጋር አንደኛው አሁን ሰኔ ውስጥ እንዲመጣ እያሰብኩ ነው። ስለዚህ አንደኛ በእርቅ ላይ፣ በመግባባት ላይ፣ በሰላም ላይ የበለጠ ምንድነው ይሄ ወርቃማው ሕግ የሚባለው ለአንተ እንዲደረግ የምትፈልገውን አድርግ፣ በአንተ ላይ እንዲሆን የማትፈልገውን አታድርግ የሚለው እና ባልንጀራ እንደራስ ውደድ አማርኛው ዩር ኔይበር በእንግሊዝኛ ከአንተ በእምነት ሊሆን ይችላል፣ በቋንቋ ሊለይ ይችላል፣ ግን እንደራስ ውደደው የሚለውንና እኛ የጋራ እሴት አለን፣ ግን ልዩ ልዩነታችንን ለመለያየት መጠቀም የለብንም። ዳይቨርሲቲን መቀበል ነው እና ወጥነትን ዲማንድ ማድረግም የለብንም። ግን እግዚአብሔር እንደሰጠን ጸጋና ማንነት ለምሳሌ ወንድና ሴት ሆነን ተፈጥረናል እና ሁለት ጾታ ስላለን እንድንጣላ አይደለም፣ ፍሬ እንድናፍራ እንድንበዛ ነው አይደለ እንዴ? ልክ እንደዛው አንዳንድ ጊዜ የባህል ልዩነቶች፣ የብሔር ልዩነቶችን ለጠብ ሳይሆን የበለጠ ለመታወቅ እንዲያውም ቁርአን ውስጥም ሲጠቅሱ ሰምቻለሁ። ልዩ ልዩ አድርገን የፈጠርናቸው እንድትታወቁ ነው ሲጠቅሱ ሰምቻለሁ። እኔ ብዙ እዛ ጥልቀት እውቀት የለኝም እንጂ በመጽሐፍ ቅዱስ ውስጥ ግን ዳይቨርሲቲ ዩኒቲ፣ ዩኒቲ ዳይቨርሲቲ እንላለን። ህብረቱ ራሱ የተመሰረተበት አንዱ አቋም የጸጋ ስጦታ ልዩ ልዩ ነው፣ ነፍስ ግን አንድ ነው ይላል አይደለም? አገልግሎት ልዩ ልዩ ነው፣ ጌታ ግን አንድ ነው ይላል። ስራ ልዩ፣ እግዚአብሔር ግን አንድ ነው። እና ልዩ ልዩ ሆኖ ግን አንድ የሚያደርገን ነገር አለ። እኛ የአንድ ሀገር ዜጎች ነን፣ ኢትዮጵያውያኖች ነን እና ብዙ ነገርን በግጭት በቫዮለንስ ለመፍታት ከመሞከር በእንትን ማድረግ አለ በሰላማዊ መንገድ ችግርም ካለን በሰላማዊ መንገድ በትዕግስት ትልቁን ኃጢአት ጸጥ ያሰኛል ይላል መጽሐፍ ቅዱስ። ስለዚህ ይሄ እኔ አንደኛ የሀገር ሽማግሌዎች ማህበር የሚባል ውስጥ አለው ኦልሬዲ የአፍሪካን ሪሊጂየስ ሊደርስ ፎር ፒስ የሚባል ፎረም ውስጥም አለው። ኢጋድ ጋር የሚሰሙ ናቸው። በኢትዮጵያ እምነት ተቋማት የበላይ ጠባቂም ሆኜ ስለቆየው ከሁሉም እንግዲህ ያኔ ወደ 7 ነው አብረን ያ ኤክስፒሪየንስም በቃ በደንብ ይሄን አገልግሎት ለመስጠት ሊረዳ እንደሚችልና እኔ የራሴን ድርሻ ለሰላም ለመግባባት ምክንያቱም ሰርክል ሴንተር ፎር ኢንተርካልቸራል ሪሊጂየስ ኮሚኒኬሽን እና ሊደርሺፕ ኤክሰለንስ ነው። ለምሳሌ ባህሎች የተለያዩ ናቸው። አንተ ሁሉም ባህል ውስጥ ጥሩ ነገር አለ፣ መጥፎ ነገርም አለ እና የቱ ነው ጥሩ ነገር? የቱ ነው የጋራ ነገር? እና የጋራ እሴት ይኖረናል እና እሱን እንዴት እናድርግ ነው የሚለው ራእዩን ብቻ ብነግርህ በፈረንጅኛው እንግዲህ circle aspires to see reconciled, reconnected, harmonized and transformed society የታረቀ ከአምላኩ ከራሱም ጋር ከሌላውም ወደ ጎን የታረቀ እየተገናኘ የተሳሰረ የተለወጠ ማህበረሰብ ማየት ነው የሚል ነው እና በዋናነት በተቻለ መጠን ግጭትን የሚያነሳሱ ነገሮችን መቀነስ ነው። የፍቅር እና የህብረት ደቀ መዝሙር ነኝ ይላል ሞቶ ራሱ እና
ጥላቻ መጸየፍ ያስፈልጋል። ምክንያቱም በጥላቻ ምንም አላተርፍም። በፍቅር ግን መጽሐፉ የሚለው ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ ይላል አይደለም? ክፉን በመልካም ማሸነፍ ይቻላል። እና አንድ በጣም ድሮ ዋችማን የሚባል ሰው አለ ቻይና ውስጥ ስለ እምነቱ ብዙ ዓመት ስቃይቶ በኋላ ምላሱ ምንም የሞተ ሰው አለ። እና ዋችማን ሊትል ፍሎክ የሚባል ነበረው። እና አንድ ገበሬ መስኖ ውሃ እርሻውን መስኖ ያልማና ጎረቤቱ ሌላ ገበሬ አለ። የውሃ መሳቢያ የለውም ያኛው። ይሄኛው ሲሰራ ይውልና ማታ ውሃውን ወደ ራሱ እርሻ ባለ መሳቢያው ማለት ነው መልሶ ሲሄድ ያኛው እየጠበቀ ወደ ራሱ ያደርግና የባለ መሳቢያ ያለው ሰውዬ እርሻ ደረቅ ይሆናል። እና በጣም ተቸገረ ገበሬው። እና ዋችማንን አማከረው። ምን ይሻለኛል አለ። ኦኬ የምታደርገው አለው መጀመሪያ የእሱን አጠጣለት አለው። ከዛ ሁለት ነገር ይሆናል አለ። ሲያጣ እንደመጣ መጠጣቱን ሲያቅ ምንም ምክንያት የለውም አለ የሚያዞርበት። ሁለተኛ እኔ ክፉ ባረኩበት እንዴት እንደዚህ ያደርጋል ብሎ ሰው ስለሆነ ምንም ቢሆን ክፉም ቢሆን ሰው ስለሆነ መንካቱ አይቀርም ይሄ ነገር አለ። እሺ በቃ አለና አጠጣለት እስኪጠግብ ድረስ አጠጣለትና ከዛ ወደ ራሱ አዙሮ ሲሄድ ያ ተንኮለኛ ሲመጣ ጠጥቶ በላ። ኦ ማይ ጋድ! ጠዋት ሄዶ ፈልጎ ይቅርታ ጠየቀው። እኔ መጥፎ ነገር ነበር የማደርግብህ እንዴት እንደዚህ ያደረግ ሲለው ለምን እንደዛ እንዳደረገ ነገረውና እሱም አመነ የሚል አንብቤ ያለው ነው። እኔም በነገራችን ላይ ጌታን መቀበል አንዱ ያስቻለኝ ጓደኛዬ አለና ውጪ ያው ትንሽ ጉልቤ ነው ወንድሙ አለ። እሱን ካሸነፍክ ሰራዊት አለው ራሱ ግሩፕ አለው እና እሱን እኔ መተናከል የምችለው ኳስ ሜዳ ላይ ነው። እና አንድ ቀን ፋውል ሰራው እና ዳዊታው ጎበዝ ተጫዋች ነውና እንዲህ ግሬስ ሰጥቶት ኳስ ሊመታ ሲመጣ ኳስ መተና አለና ፈገግ ብሎ ጌታ ይባርክ ብሎኝ ድሮ ቢሆን ሊደባደብ ነው የሚሆነው። ጌታ ይባርክ አልገባኝ፣ አንደኛ አማርኛውም አልገባኝም። ለማንኛውም ግን ፈገግታው ገርሞኝ እኔ አንበሌን መጫወት አልችልም በቃ ልውጣ ብዬ ከሜዳ ወጣ። ከዛ ስብሰባው ጨዋታው ሲያልቅ በላቸው ነበር ድሮ ስሙ፣ አሁን ሳሙኤል ነው የሚባለው። በላቸው እኔ አንተ ላይ ክፉ ነበር ነው ያደረኩና ጌታ ይባርክ ያልከኝ ምንድነው? ጌታ ይባርክ አልኩት። ለምን አልከኝስ ምንድነው ትርጉሙ ሳልኩት። እኔ አዲስ ፍጥረት ሆኛለሁ ሲለኝ ቀጥ ብዬ ሳልኩ ማለት ቁመት ያው መልክ የምን አዲስ ፍጥረት ነው የምትሆነው ብዬ ቀለድኩበት። ከአንድ ከ65 ነው አሁንም ብዬ በኋላ ግን ጌታ ይባርክ ማለት ምንድነው ስለው አይ በቃ መልካም ነገር ያርግልህ ማለት ነው። እንዴት ለምን? እኔ ጌታ ኢየሱስ ምናምን ስለኝ ተው በቃ እሺ ያልኩት እና ግን የሱ እንደዛ ማድረግ እኔም ትንሽ ራሴንም ወቀስኩ። እኔ ተንኮለኛ እኔ ለምን ተንኮል እኔ ክፉ ሰው ነኝ ማለት ነው ብዬ እኔ የኔም እምነት እኮ እኔን ደግ ማድረግ አለበት ብዬ ራሴንም ወቀስኩ። የሱ እንደዛ ማድረግ ምክንያቱም ቢሰድበኝ ኖሮ እኔም በዛው ነው የምቀጥለው፣ ሊመታኝ ቢፈልግ ኖሮ እኔ በዛው ነው የምቀጥለው። አይ እና አንዳንድ ጊዜ ክፉን በመልካም ማሸነፍ ይቻላል። በክፉ መሸነፍ ግን ምንም ዋጋ የለውም። እና እንደዚህ የመሳሰሉ ነገሮችን በነገራችን ላይ በባለሙያም ነው እንትን የምናደርገው። ቅርብ ጊዜም አንድ የምናስበው ፕሮግራም አለ ሌላ ድርጅት ጋር አብረን ሆነን ወደፊታችን ያው ምርጫ አለ። ሰላማዊ ሂደቱም ውጤቱም በኋላ ከተገለጸ በኋላ ሰላማዊ በሆነ መንገድ እንደ ኢቫንጀሊካልስ እንደ እግዚአብሔርን እንደሚያውቁ ሰዎች እኛ እንዴት ነው የሚል አይነት ምናልባት የግማሽ ቀን የአንድ ሙሉ ቀን አውደ ጥናት እያሰብን ነው ኦልሬዲ። እና እንደዚህ አይነት ስራዎችን ወደፊት የምንሰራው እንግዲህ እንደየ አይነቱ ነው። እንግዲህ በዋናነት ግን
ለከተማይቱ ሰላም ጸልዩ የሚለው እግዚአብሔር ነው። የሰላም አለቃ ይዘን ሰላም እንዲኖር ለሰላም መስራት አለብን። ለክፋት፣ ለጥላቻ የሚሰሩ ብዙ ስላሉ እኛ ከዛ ይልቅ የፍቅርና የህብረት ደቀ መዛሙርት መሆን አለብን ነው። እንግዲህ ሰርክል የመጨረሻ ጥያቄ ነው። የያዘው ሀሳብ መነሻውም መጽሐፍ ቅዱስ ነው። ሰባሰባችሁትም ቦርድ ስም ያላችሁ እርሶም የሚመሩት እርሶም የፐብሊክ ፊገር ኖት፣ የሪሊጂየስ ፊገር ኖት ማለት የሃይማኖት መሪ ኖት። ግን ሴኩላር እንዲሆን የፈለጉበት ምክንያት ይሄስ አካሄድ ከሴኩላሩ ማህበረሰብ ጋር እንዴት አድርጎ እንዲሄድ ወደፊት ስራ እንዲሰራ ያደርገዋል የሚለው እንዴት ያስተርጉት? ሴኩላር እንዲሆን አይደለም የፈለጉት፣ ግን ሲቪል ሶሳይቲ ከሆነ ሁሉንም ነው ማገልገል ይቻላል። በነገራችን ላይ እንግዲህ ወደፊት የምንጠቀማቸው ሰዎች ደግሞ ለምሳሌ በሰላም ላይ በቂ እውቀት፣ ሙያ፣ ልምድ ያላቸው ሰዎች ለምሳሌ አንዳንድ ጊዜ በሰው አእምሮ የማይገመት ነገር ያደረጉ ሰዎች አሉ። በሌላ ሃይማኖት ነው ማለት ነው። ሁለቱም ውስጥ ሶስቱም አራቱም ውስጥ ሊኖሩ ይችላሉ። ለምሳሌ በሩዋንዳው ጭፍጨፋ ጊዜ ከባድ ነገር ነው የሆነው። አንዱ የሱ ዘመዶች የሱ ዘሮች ኦልሞስት አለቁ። ያን የፈጸሙ ሰዎች ደግሞ እስር ቤት ሲገቡ ልጆቻቸው ኦርፋን ሆኑ። እነሱን ወስዶ ከልጆቹ ጋር ያሳደገ ሰው አለ። ይሄ ትልቅ ትምህርት አሉ። ስለዚህ እንደየአውዱ ነው የምንጠቀመው። ማለት በወንጌላውያን ሰርክል ከሆነ እነሱ መምከር የምንችለው እሱ ነው። በእስልምና ከሆነ ደግሞ በዛው ፊልድ ደግሞ አሉ ለሰላም የሚቆሙ የታወቁ። አሁን የናይሮቢ ኢማም አሁን በጣም ወዳጄ ናቸው። እዚህ ሀገርም ወዳጆች አሉኝ። የውጭ ሰው ልጥራ ብዬ ነው እንጂ ለምሳሌ እኛ አንዳንድ ጊዜ አንድ ቀን ኢትዮጵያ አየር መንገድ 3 ሆነን ቁጭ ብለን ሀጂ ኢብራሂም ቱፋ አሉ፣ እኔ ያለው አይ ቲንክ አቡነ ፊልጶስ ነበር መሰለኝ እና ስንጫወት አንዳችን እሳቸው ደግሞ ሀጂ ኢብራሂም ቱፋ እኔን ትንሽ ይነቁራሉ። ያው አንድ አካባቢ ስለ ከዛ አንዷ በምስባልናት ምን ነው ሌላ ሰው ሁሉ እንደዚህ ቢያደርግ እንደዚህ ቢያይ እና አንዳንድ ጊዜ ከፍ ባለ ደረጃ ላይ በሚሆንበት ጊዜ እንትኑን ስለሚያውቁት የሚያምኑትን ነገር ማንም ከእጃቸው እንደማይወስድ ስለሚያውቁ ስለሌላው እምነትን ለመነጋገር ምንም አይመስላቸውም። አንዳንድ ጊዜ የራሱን እምነትም የማያውቅ ሰው ነው ዝም ብሎ ሌላውን የሚሰድብ የሚያንጓጥጥ። ይሄ ተገቢም አይደለም። ስለዚህ እነዚህ አይነት ባህሎችን የማዳበር ነው። ይሄ ማመጫመጫ አይደለም። እኔ ኢቫንጀሊካል ጴንጤ ከናካቴው ምንም እዛ ላይ ስትሮንግ ነኝ። ግን ይሄ ማለት ግን ከሌላው ጋራ ብዙ የጋራ የሆነ መካፈለው ሴቶች አሉ እና እንደዛ ስለሆነ ነው። ፓስተር ጻድቁ አብዶ የሰርክል ኢትዮጵያ ነው የሚባለው የሰርክል ብቻ ነው? አይ ሰርክል ነው። ሰርክል የሰርክል ፕሬዚዳንት ቢሮ ድረስ ተቀብለው ቃለ ምልልስ ለመስጠት ፈቃደኛ ስለሆኑ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እኔ አመሰግናለሁ። ድሮ ብዙ ጊዜ ጠይቀውኝ ነበር። ያው ዛሬ ተገናኝተን ስለዚህ ደግሞ እንደውም ፈልጌ የነበረው ህብረቱ ላይ ያሉ ነበረ። በጣም ብዙ ጊዜ ፈልጌዎት የነበረው ያው እንግዲህ ዛሬ እግዚአብሔር ፈቅዶ ተገናኝተናል። ከዚህ በኋላ እንግዲህ በተደጋጋሚ ችግር የለውም እንገናኛለን ብዬ ተስፋ አደርጋለሁ። ታንኪዩ ተመልካቾቻችን፣ የዛሬ ዝግጅታችን በዚህ ተጠናቅቋል። እንግዲህ ያው ምስክር ሆነው ከሙሉ ወንጌል ምስረታ ጀምሮ ከዛ ያሳለፉበትን እስከ ሰርክል ድረስ ዛሬ ምስክርነታቸውን የሰጡን ፓስተር ጻድቁ አብዶን በጣም አመሰግናለሁ። ወደፊትም እንግዲህ በተመሳሳይ ፕሮግራም ወደ ከሳቸው ጋር የምንገናኝ ይሆናል። ለማንኛውም ዝግጅታችንን በኢቫንጀሊካል ቴሌቪዥን የምትከታተሉ እንደዚሁም ደግሞ በዩቲዩብ አድራሻችን ገብታችሁ የምትከታተሉ ሁላችሁንም ላመሰግናችሁ እወዳለሁ። ቀሪ ዝግጅቶቻችን ይቀጥላሉ። በሌላ ዝግጅት እስከመገናኝ ድረስ የምሰናበታችሁ ተስፋዬ ካሳሁን ነኝ። እግዚአብሔር ከሁላችን ጋር